ትሁቴ እንግዲህ በሚያሳዝን ሁኔታ ከባድ ችግር ገጠማት ማለት ነው። ኃይለኛ ቻሌንጅ ነው የተሰጣት። እንግዲህ አቶ ገዙ በደካማ ጎኑ መጥቶባት ለናቲ እናት ሞታለች ብለሽ ካልተናገርሽ ቤተሰብሽንም ልጅሽንም ሁላቸውንም እጨርሳቸዋለሁ አላት። በዛ ላይ ፎቶዋን አሳያት፣ ልጇ ታግታ እንዳለች። እንግዲህ ትሁት አሁን አጣብቅኝ ውስጥ ገብታለች። እውነት ለመናገር ከባድ ቻሌንጅ ነው የገጠማት። እውነት ለመናገር እንግዲህ ናቲ ምንድን ነው የሆንሽው? ንገሪኝ፣ ዛሬ አጠገብሽ አድሬ ሁሉንም ነገር ትነግሪኛለሽ አላት። እሷ ግን በፍጹም መናገር አልፈለገችም። ቤቲ ግን አውቃለች ነገሩን። ልስረዳት ብትሞክርም ቤቲ እውነት ሴት ነሽ፣ የምትረጅኝ ከሆነ ከዚህ ቤት እንደወጣ ፍቀጅልኝ እባክሽን። እኔ እረዳሻለሁ ትሁት፣ ግን ምን ዋጋ አለው? ሚስጥራችንን ይዘሻል። እኔ ለማንም አልናገርም እምላለሁ። ብቻ ከዚህ ቤት አስወጡኝና ወደ ቤተሰቦቼ ሊሂድ አለቻት። እንግዲህ ይሄ የገዙ ውሳኔ ነው፣ ግን ደግሞ እኔ አንቺን ማስመለጥ እችላለሁ። ያ ማለት ናቲ የኔ መሆን ሲችል ብቻ አለቻት። እኔ ናቲን አልፈልገውም፣ እባክሽን እባክሽን ከዚህ ቤት እንደወጣ እርጅኝ ትሁት፣ አዝናለሁ ብላት ሄደች። አቶ ገዙ ጋር ውሰጅኝ ቤቲ እባክሽን ቢሮ አለቻት። አዎ። ከዛም እዛ ወሰደቻት። ጋሼ እባክህን ሚስጥርን ለማንም አላወራም፣ ግን ከዚህ ቤት እንደወጣ ፍቀድልኝ እባክህን አለችው። አሁን ምን ጎደለብሽ? አርፈሽ ስራሽን አሰሪም እንዴ? እዚህ ቤት የገባሽበትን ረሳሽ እንዴ? ውል እኮ አለ። 2 ዓመት ፈርመሽ ነው የገባሽው። ስለዚህ 2 ዓመትሽን ካልጨረሽ የትም መንቀሳቀሽ አትችይም። ማየት የሌለብሽን ነገር አይተሻል። ማንም ደግሞ ሳያስገድድሽ ለልጁ እናቱ በህይወት መኖሯን ነግረሻል። ስለዚህ እንዴት ነው አንቺን የምሸኝሽ? እንደው ስታይኝ ሞኝ ነው ወይስ ጅል እመስልሻለሁ? ትሁት አላት። እባክዎትን ጋሼ እባክዎትን ከዚህ ቤት ብቻ እንደወጣ እርዱኝ አለችው። ከዛን ትሁት በጣም አዝናለሁ ልረዳሽ ባለመቻሌ አላት። ቆይ ለምን ጋሼ? ምን ችግር አለው ብትረዱኝ እባክዎትን አለችው። አይ ትሁት፣ የማይሆነውን በፍጹም የማይሆነውን ነገር ልረዳሽ አልችልም የኔ ልጅ። ስለዚህ በጣም አዝናለሁ አላት። ከዛም እንግዲህ ትሁት አሁን ምንድነው የማደርገው አምላኬ፣ ወይኔ ጉዴ ፈላ እያለች እንግዲህ ለቅሷን ቀጠለች ማለት ነው። ግን እዚህ ጋር ሰውየው እንግዲህ ደካማ ጎኗን አውቆ በእሷ መጣበት በልጇ ማለት ነው። እሷም ደግሞ አሁን እንዴት ነው ይሄንን ቻሌንጅ የምወጣው አምላኬ? ምነው በማልችለው ትፈትነኛለህ? በልጄ መጣብኝ ይሄ የማይረባ ሰውዬ። ቆይ እንዴት ነው የማደርገው? ጌታዬ ሆይ እርዳኝ እባክህን፣ እርዳኝና ከዚህ ከመጥፎ ሰውዬ አንተ ገላግለኝ እባክህ ጌታዬ እያለች ፈጣሪዋን እየተማጸነች እንግዲህ አቶ ገዙም እንግዲህ ትሁት ምርጫ ሰጥቼሻለሁ፣ ምንም ልረዳሽ አልችልም ከዚህ ውጪ። ይኸውልሽ ምርጫዬን የምትቀበይ ከሆነ እሰየው፣ አይ የምትይ ከሆነ ግን ደግሞ ምንም ልረዳሽ አልችልም ትሁት አላት። ከዛ በኋላ እንግዲህ እየየ እያለች መንገድ ላይ ቁጭ አለች። ለአባዬ ደወለችና አባዬ እባክህን ቶሎና ችግር ውስጥ ገብቼልሃለሁ። ሰውየው በልጄ መጣብኝ፣ በልጄ እያስፈራራኝ ነው። ከነስሟ ከነፎቶዋ ማን እንደሰጠው አላውቅም። እናም በሷ እያስፈራራኝ ይገኛል። እባክህ አባዬ ከዚህ ጉድ ውስጥ አውጣኝ። ምንም አትፍሪ የኔ ልጅ አትፍሪ አንቺ፣ እኔ ያለው ሁሌም ከጎንሽ እመጣለሁ። እባክህ አባዬ ቶሎ ድረስልኝ እባክህን አለችው። ከዛ በኋላ እንግዲህ ስቅስቅ እያለች ወደ ቤት ተመለሰች። ቤትም ከተመለሰች በኋላ እንግዲህ ማንም አልነበረም። ሶፋ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች ከዛም ቁልፍ ፈለገችና አለምዬ ጋር ገባች። አለም ጋር ከገባች በኋላም ትሁቴ ግን ደህና ነሽ? አይደለሁም አለምዬ፣ ችግር ውስጥ ገብቼልሻለሁ። ምን ነው? በጣም የምወዳትና የምሳሳላት ልጅ አለችኝ እና በሷ መጣብኝ አቶ ገዙ። በሷ እያስፈራራኝ ነው። አይዞሽ ትሁትዬ፣ ምንም አይፈጠርም፣ አትፍሪ። አውቃለሁ ሰውየው ጨካኝ አረመኔ ነው። ስለዚህ አይዞሽ የኔ ቆንጆ፣ ምንም አትሆኝም፣ ምንም አትሆንብሽም አለች። ከዛም ከሷ ጋር ወጥታ ሄደች። ቤቲ መጣች። ቤቲ ምንድነው ትሁት የሆንሽው ነገር? የምረዳሽ ነገር ካለ ንገሪኝ እባክሽ አለቻት። ቤቲ እኔ ከአንቺ ጋር ምንም አይነት ጸብ የለኝም ታውቂያለሽ። አዎ እኔና አንቺን የሚያጣላን ናቲ ነው አለቻት። ቤቲ እባክሽን ናቲን ከቻልሽ አንቺ ያዥልኝ ከላይ ላይ፣ እኔ አልፈልግም። እኔ አሁን የሚያሳስበኝ በጣም ብዙ ነገሮች አሉ ቤቲ፣ እባክሽን እርጅኝ አለቻት። እኮ ምንድን ነው የምረዳሽ? ከዚህ ቤት እንደወጣ ብቻ
እንዴት እሱን አደርጋለሁ? ትሁት ሚስጥራችንን እኮ ይዘሻል። ለማንም ትንፍሻለን። ብቻ ከኔን ከዚህ ቤት ውስጥ አስወጪኝ። እስቲ ለማንኛውም ቆይ አንቺ ናቲን የኔ ማድረግ ከቻልሽ እኔም ደግሞ ነገሮችን አስተካክልልሻለሁ ብላ ሄደች። እሷም ለራሷ ነው ማለት ነው። እንግዲህ ልጅቷ ግራ ተጋባች። ስራም እየሰራች አይደለም። ስቅስቅ ብላ እያለቀሰች መኝታ ክላሷ ናቲ መጣና ኧረ ትሁት ምንድን ነው የሆንሽው? ናቲ ምንም አልሆንኩም ተወኝ፣ ብቻዬ መሆን እፈልጋለሁ እኮ። ምንድን ነው የሆንሽው? ንገሪኝ እባክሽን ትሁት። አላሳዝንሽም እንዴ? በጣም ጨነቀኝ እኮ እባክሽ ንገሪኝ አላት። ሀይ ናትዬ ምኑን ልንገርህ? የቱን ተናግሬ የቱን እተወዋለሁ? የኔ ጉድ አያልቅም እባክህ። ፈተና የበዛበት ህይወት ነው። ሁላችንም ፈተና የበዛበት ህይወት ነው። ግን እኔ ከዚህ ቤት እኮ አንቺን ላስወጣሽ እችላለሁ፣ አንቺ ፈቃደኛ ከሆንሽ አላት። ናቲ እባክህን ተወኝ አሁን ብቻ። ምንድን ነው እኮ ንገሪኝ እስኪ፣ ያስጨነቀሽ ነገር ንገሪኝ። ምንድን ነው እሱ? ምንድን ነው የሆንሽው? ከዛ በኋላ ተወኝ እስቲ፣ ለሰው የማይናገርም አይደለም ግን ደግሞ መናገር አልፈለገም። ምንም አልሆንኩም። ከዛ በኋላ እኔ እኮ እወድሻለሁ ትሁት፣ አንቺ አትወጂኝም እንዴ? እወድሃለሁ ግን ከወደድሽኝማ ዛሬ ከአንቺ ጋር ነው የምተኛው አለና እጎኗ ለሻለ። ከዛም ትሁት ኧረ ተው ተነስ፣ ከዚህ በላይ ቤቲ ከመጣች እኔ ስለ ቤቲ ምን የሚመለከተኝ ይመስልሻል እንዴ? እኔ አንቺን ነው የማፈቅረው እንጂ ቤቲን አይደለ። ቤቲ እኮ የአባቴ ሚስት ናት ትሁት። እንዴ ተረጅኝ እንጂ ምን እየሆንሽ ነው? ቤቲ የአባቴ ሚስት ናት አለችው። ከዛ በኋላ እንግዲህ ትሁት ነጋ መንጋቱ አይቀርም ተነሱ። እሷም ወደ ስራዋ ሄደች። ሌሎቹም ደግሞ እንግዲህ አቶ ገዙም ወደ ስራው ሄደ። እባክህን ጋሼ እባክህን ተለመነኝ፣ እባክህን ከዚህ ጉድ ውስጥ አውጣኝ ጋሼ፣ ሁለተኛ አይለመደኝም አለችው። ከዛ በኋላ አይ ሚስጥር ይዘሻል ትሁት፣ እኔ ምንም ልረዳሽ አልችልም። ማንም ደግሞ ተናገሪ ሳይልሽ ሄደሽ ተናገርሽ ለልጁ በህይወት እንዳለች። ስለዚህ በህይወት እንዳለች እንደነገርሽው ሁሉ አሁን ደግሞ እናትህ በህይወት የለችም፣ እናትህ ሞታለች ብለሽ ንገሪው። እንዴት ህሊና እኮ አለኝ። እኔም ነገ ምን እንደሚቀጥመኝ አላውቅም። ስለዚህ ይሄ ልጅ ተስፋ አለው፣ እናቱ በህይወት እንዳለች፣ አሁን ደግሞ ሞታለች በይዋ። ምንድን ነው እሱ? ኧረ እንግዲያውስ ምረጪ አላትና ሄደ። ምንድን ነው የማደርገው? አምላኬ ምን ልሁን? የት ልግባ? እሺ ምን ላድርግ? የቱን ይዤ የቱን ልተወው? እያለች እንግዲህ እያለቀሰች እያለ ከዛ በኋላም መሸመምሸቱ አይቀርም። ተኛች፣ ነጋ። ቁርስ ሰራች፣ ቁርስ አበላችሁ። ቤቲና ናቲ አንድ ላይ ቁርስ በሉ። ቤቲ እባክሽ ትሁት የሆነችውን ነገር ምንድን ነው ንገሪኝ አላት። ናቲ ነገርኩ፣ እኔ ምንም የማውቀው ነገር የለም። ለእኔ እንኳን ልትነግረኝ ፈቃደኛ አይደለችም። ከዛ ከተረገመ ሰውዬ ጋር ነው አደለ ቤቲ ስላት፣ እንደ አባቴ ማለት እንኳን ደብሮህ ነው አደለ? አሁን እሱን ታዩ። ግን ምንድን ነው ይመስለኛል እኔም ከሱ ጋር ነው። ለእኔ እንኳን ሊነግረኝ ፈቃደኛ አይደለም አባት። ከዛ በኋላ ትሁት ለማንኛውም ስትረጋጊ በኋላ መጥቼ አናግርሻለሁ ወይም ደግሞ ደውይልኝ አላት። ከዛ በኋላ እሷ ምሻለች። ትሁት እስቲ ምሳ አቅርቢ በሳህን። እሺ ቤቲ ሂጂ አመጣልሻለሁ አለቻት። አይለን አይደለም ለሴትዮዋ ነው። እሷም ሰጠዋት። ትገቢያለሽ እንዴ? ታዲያ በራብ እንድትሞት እኮ እልኝ የማይፈቅድልኝ ቤቲ። እሺ ጥሩ አናግሪያት ልምጣ ብላ ሄዳ እንግዲህ ከዛ በኋላ እሷም አይ ቤቲ ምርጫ ነበረሽ እኮ አንቺ። ገዙ እኮ ያንቺ ምርጫ አይደለም ማለት። ምን አይነት ምርጫ ማለቴማ በእድሜሽ ልክ የሆነ እኩያሽን መምረጥ ትችይ ነበረ። ግን አይገርምም? ልጅሽ ሰራተኛዋን ሊያገባ ነው። ማንን ሰራተኛዋን? ናትዬ ሊያገባ ነው እንዴ? ትሁትን ውዴ፣ ትሁትን በማግኘቱማ ደስተኛ ነኝ። በጣም ደስ ይላል። ትሁት እኮ ምሁር የሆነች ልጅ ናት አይደል? አንቺም እኮ ምርጫ ነበረሽ። በጣም ምርጫ፣ ብዙ ምርጫ ነበረሽ እኮ። ምን አይነት ምርጫ? ማለቴ እኩያሽን መምረጥ ትችይ ነበረ። በጣም ብዙ ነገር ታደርጊ ነበረ። ከዛም ወደ ኋላ ተመለሰችና እንግዲህ እኩዮቿ የሚለክፏትን ሁሉን ነገር አስታወሰች ማለት ነው። ከዛ በኋላ ምርጫማ ነበረኝ፣
ግን አማራጭ አልነበረኝም አለች። አሁን እንደዚህ ስልከን ደግሞ ተጸጽቼ እንዳይመስልሽ እንደፈለግሽ በይው። አሁን ለማንኛውም አልፏል ሁሉም ነገር ብላ እሷም ወጥታ ሄደች። ከዛ በኋላ ትሁት ጋር ሄደችና ትሁት የምረዳሽ ነገር ካለ ቤቲ እባክሽ የምረዳሽ ነገር ካለ አትበይኝ። እኔ እኮ ነገርኩሽ ተናግራለሁ እኮ ቅድም ቤቲ የምረዳሽ ነገር ካለ አትበይኝ አልኩሽ። ርጅኝ ከዚህ ቤት እንደወጣ ብቻ እባክሽ። አንቺ ከዚህ ቤት እኮ ከወጣሽ እኔንም ይገለኛል ሰውየው ለማንም የማይመለስ አረመኔ ሰው ነው። ስለዚህ ተረጋጊ ብቻ ዘዴ አይጠፋም አለቻት። ከዛ በኋላ እስቲ እጠብቃለሁ ቤቲ ግን ጨንቆኛል አላውቅም በየትኛው መንገድ እንደማመልጥም አላውቅም ግራም ገብቶኛል አለቻት። ከዛ በኋላ አይዞሽ ሁሉም ነገር ይስተካከላል ቤትሻ አሁን አንቺ ተረጋጊ አለቻት። እሺ በቃ አረጋጋለሁ አለች። እንግዲህ ትሁቴ ስራዋን እየሰራች እያለ ስሚ አንቺ ያልኩሽን እንዴት አደረግሽ አላት አቶ ገዙ። ምን ነበረ ጋሼ? አሁን ለናቲ እናቱ መኖሩን የነገርሽው አንቺ ነሽ አይደለ? አሁን ደግሞ እናት በህይወት የለችም ሞታለች ብለሽ ተናገሪ። እንዴ ይሄንን ማድረግ አልችልም ህሊናዬ የማይፈቅድልኝ። እንግዲያውስ ልጅሽን ነው አለና ፎቶዋን አሳያት። ከዛ በኋላ እንግዲህ ትሁት ራሷን ይዛ ያዙ ይልቀቁኝ አለችው አለች፣ ተንከባለለች፣ ጮኸች። እሱም ወጥቶ ሄደ። ናቲሻ መጣና ትሁት ምንድነው ሲል በጥፊ ድርግም አደረገችበት። በጣም ደነገጠ። ያላሰበው ነገር ነው የሆነው። እንደ ልጅቷ ምን ሆናለች ብሎ እዛ ጉንጩን እየደባበሰ ተውኝ በቃ ተውኝ እያለች መሬት ላይ መንከባለል ጀመረች። እንግዲህ ደካማ ጎኗን አይቶ መጣባት ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ በስተመጨረሻም ትሁትን ደካማ ጎኗን አይቶ አቶ ገዙ እጁ ላይ አስገባት ማለት ነው። በልጇ መጣባት። ቤተሰቦችሽን ከነስማቸው ከነምናቸው ከነመልካቸው አውቃቸዋለሁ፣ ስለዚህ ከኔ ማምለጥ አትችይም አላት።